ማዳመጥ የሚባለው ነገር ዝም ብለሽ ቁጭ ብለሽ እምነት የሚወራበት ቦታ ላይ ቁጭ ብለሽ ተደብቀሽ ማዳመጥ ገብቶሻል? ለምን እስከዛሬ ተደበቁ እኮ ክርስቲያኖች ከሚመክሩ እኔ ለምን አይመክሩኝም? እኔ ለምን አይመክሩኝም? እኔ ሙስሊም ነኝ። እንግዲህ እኔ ቤተሰቤን ሙስሊም ያረኝ ለምን እኔ አይመክሩኝም? ነጁ ሰው መክሮ አይደለም አንቺ ያው ባቢ ሁሌ ማለት ነው እዚህ ጋር ቁጭ ስል ሳወራ መስሰማ እናቴን እኮ ነው ማከብራት። እናቴን አሁን አየሽ ቅድም መስማት ፈልጋለሁ። ይኸውልህ የምትማሩትን ነገር መለወጥ ፈልጋለሁ። እኔ 666 አይደለም 1000 መሆን ፈልጋለሁ። እሰማለሁ፣ መስማት ፈልጋለሁ። እኔ ደግሞ ጥያቄ ሲኖረኝ የሚመልስልኝ ፈልጋለሁ እኮ። ጥሩ ነገር ነው እኮ። ቅድም ምን ስልሽ ነበር? አሁን ለምሳሌ አንዴ ተናገረሽ ሁለቴ ማዳመጥ አለብሽ ብዬ ስልሽ አሁን እኔን አስቆመሽ እያወራሽ ነው። ኦኬ እሺ፣ ሁለቴ ልስማ። እሺ ይቅርታ። ማዳመጥ የሚባለው ነገር ልምዱ ቢኖርሽ አንቺ ትቀየሪ ነበረ። ገብቶሻል? በመጀመሪያ አንቺ ሰው እንዲቀይርሽ እንትን ማድረግ የለብሽም። ራስሽን የምትቀይር ሰው እንዲቀይረኝ አይደለም፣ የሰውን ችሎታ ነው የጠየቅኩት። ጥያቄ ነው የጠየቅኩት። ጥያቄን ማን ነው የሚመልሰው? ጥያቄሽ ምንድን ነው? ትዕዛዝ ብቻ ነው። ትዕዛዝ ምንድን ነው? ጥያቄ ባቢ እኔ እኮ አንተን አይደለም መጀመሪያ የጠየቅኩ። ከዛ ኢሞሽናል ሆናለሁ። ባቢ ቆይ አንተ አይደለም ጥያቄ የነበርከው፣ አዲስን ጠየቅኳት። ከዛ ኢሞሽናል ሆናለሁ። ገባ? እኔ ማንም አይደለሁ። እናቴ ሙስሊም ነበረች፣ አባቴ ክርስቲያን ነበረ። እኔ አደኩ፣ ግን አባቴ ሙስሊም ሆኖ ነው ተማም። እኔ ምን መሆን ያለብኝ? መምረጥ የለብኝም? በነገራችን ላይ እስልምናን የተቀበለው ከታች ኮመንት የምታደርጉ ሰዎች አታውቋትም ምን እንደምትጠቀም። አላነብም እንጂ አንዴ ተረጋጊ። እሷ አታውቋትም። ምንድነው በርሜል መጠጥ ብትጠጣ ራሱ አትሰክርም። ሰክራ አይደለም የምታወራው፣ ብትጠጣ ራሱ አትሰክርም። ሲጀምር እሱ ሰክሮ ይመልስልኝ እንጂ ሰክሯን የሚያስተምረኝ አባት ጀዝባ። እሺ በቃ አንዴ ተረጋጊ። ሰላም ነው ወይ መሲ? ሰላም ራኪ ሰላም ነው። እንዴት ነሽ መሲ? ያለሽልኝ እናቴ አለሁኝ ማለት በጣም ነው የምወድሽ። በነገር አቃይ ቆይ በጣም ነው የምወድሽ ወላሂ ወላሂ በጣም አባቴ ይሙት። እሺ በጣም ነው የማመሰግነው። እሺ ኦኬ። ቲኔጀር ነሽ እንዴ ራኪ? እድሜሽ ትንሽ ነው? ስንት ነው እድሜሽ? ትንሽ አይደለም። ስንት ነሽ? አይ ሴት ልጅ እድሜ አይጠየቅም። እሺ ውዴ፣ እሺ በቃ እሺ። አሁን የትምህርት ደረጃሽ ስንት ነው? ምንድነው እየተማርሽ ያለሽው? ትምህርት ጨርሼ ስደት ላይ ነኝ ያለሁት። ያ ኡምሪ። ኦኬ ስደት ላይ ስራ እየሰራሽ ነው? አዎ ሁሌ እየደከምኩ ሁሌ አፈር ድሜ እስክበላ። ድሜ የሚባለውን ያወቅኩት እዚህ ያለ ድሜ መጥቼ ነው። የኔ እናት አባቴ እናቴ ሙስሊም ናት፣ አባቴ ካፊር ነው። ሰልሞን ያገባል። ሰልሞ ለእናቴ ብሎ ሳይሆን እስልምናን ተረድቶ ነው ያገባት። ክርስቲያን ነበር አባቴ። እሺ አሁን ሙስሊም ናቸው እናትሽም አባትሽም በእስልምና ላይ አይደለም? አባቴ ክርስቲያን ነው፣ ጠጪ ነው። ሙስሊም ነው ግን ጠጪ ነው፣ ባለጌ ነው። ሁሉም ሰው እንደዛ ነው ክርስቲያን ከሆነ። ቆይ ላላ አይባልም። የክርስቲያኖች እኔ አሁን እምነት የለኝም፣ 665 ነኝ። እሺ ችግር የለም። ቆይ እንረዳዳ ማለት አሁን አንቺ እናትና አባትሽ በስደት አንቺ ጋር ነው አብረው ያሉ ናቸው? አይደሉም። ኦኬ አንቺ በስደት እነሱ ኢትዮጵያ ውስጥ ነው ያሉት? ሁሉም እናቴም ተሰዳለች፣ ሁሉም ተሰዷል። አባቴ ግን አልተሰደደም። ስለዚህ አሁን የምርሽ ነው ለቃ የምር ካወራሽኝማ የምር መልሽልሻለሁ። የምር እኮ ነው ውዴ። አሁን አንቺ የምትኖር አባትሽ ጋር ነው? አይ አይደለም፣ ብቻሽ ነው የምትኖሪ? ኦኬ ማለት ጓደኞች ምናምን አላፈራሽም? የምን ጓደኞች ማለት እንደ ከስራ በኋላ የምትገናኛቸው? አይ ቆይ እኔ ስለ ቤተሰቤ ስለ ጓደኛ አይደለም፣ ስለ ቤተሰቤ ነው እኮ እያወራሽ ያለሁት።
እሺ ውዴ ማለት አዲስዬ ስለ ጓደኛ ስለሱ አወራሁት ምንድነው ማለት ጥሩ ጓደኛ እንዲኖር መስኪ ነጃት እባላለሁ ስሜ ነጃት እባላለሁ ነጃት መስፍን እሺ ነጃት መስፍን እሺ ውዴ ኦኬ እሺ እናቴ ወይ ማለት አሁን እኔ ስለ ጓደኛ ምናምን ያወራሁት ለምንድነው አንዳንድ ጊዜ ጓደኞች ሲያስቱሽ የሚያስትሽም አለ ቀጥ የሚያደርግሽም አለ እና አንቺ ያለሽበት በስደት የምትኖሪበት አንቺ ያለሽበት አካባቢ አሁን አንቺ የሃይማኖት ፍላጎትሽ ምንድነው ኦርቶዶክስ መሆን ነው ወይስ አይ መሲ ጥያቄ ልጠይቅሽ እሺ እስልምና ላይ ኦኬ እሺ እናትና አባት ምን አይነት ግዴታ አለባቸው እናትና አባት አንቺን ለቁም ነገር ማብቃት አለባቸው ሃይማኖታዊ ትምህርት ማስተማር አለባቸው ልብስ ምግብ ማሟላት አለባቸው ዕውቀት እንዲኖርሽ ማድረግ አለባቸው ተንከባክበው ፍቅር ሰጥተው ማሳደግ ለቁም ነገር ማብቃት ሴትም ከሆነሽ ጥሩ ባል ሲመጣ ለጥሩ ባል መዳር ካላቸው ገንዘብ መስጠት ህይወቷን ምቹ እንዲሆን ማድረግ ነው ዋናው አይ አይደለም ከይ መንፈሳዊ ለልጅሽ መጀመሪያ ምን ትይዋለሽ መጀመሪያ ለልጅሽ መሲ እኔ መጀመሪያ እኔ ባቢ የሚባል ልጅ አላውቅም ይኸውልሽ እኔ እስልምናን እንዴት እንደማቅ ታውቂያለሽ ከእንትን ተወራርሶ የመጣ እንትን ነው እንድባል አልፈልግም እሺ እሺ ሰው የምሬ ነው ማውራሽ ክርስቲያን ያቄስ ልጅ ነው ሁላቸውም ክርስቲያን ናቸው እንጂ ዳቁን ነው እሺ እዛ ወላሂ ምሬ ነው የምነግርሽ አትይ እሺ ሁሌም ይነግረኛል ከዛስ እናቴን አገባት ገባ ከዛ በቃ ኖርማል አይደለም እሺ እና አሁን አንቺ አባትሽ እንደዛ በማድረጉ ቅር ተሰኝተሻል ጥሩ አድርገው አላሳደጉኝም የሚል ስሜት አለሽ ኦፍ ኮርስ ኦኬ እኔ አሁን ምንድነው የሚሰማኝ ታውቂያለሽ ቆይ እኔ ሙስሊም በመሆን ያለም እኔ አባቴ ኦፍ ኮርስ ሙስሊም ባይሆን እናቴን አያገባትም ሰለምቴ መስሏት ነው አያቶቼ ይዳሩላት ኦኬ ችግር የለውም አሁን እሱ መጠጣቱ ጥሩ አላደረገም እንጂ አንድ ሰው ስለጠጣ ከእስልምና ይወጣል ማለት ካፊር ይሆናል ማለት አይደለም ነገር ግን ትልቅ ወንጀል አይደለም እሱም ያውቃል ስለዚህ እሱ ምንድነው አንደኛ መሲ ልክ እንዳንቺ ነው አባቴ ማለት ልክ እንዳንቺ ነው ታውቂያለሽ እኔ ሰለምቴ ማለት ልክ እንዳንቺ ምንም እንደማለት በአማርኛ ዲያቆን አይቻልም ወይ በአማርኛ ወይ በቤተክርስቲያን ነኝ እሺ ይኸውልሽ ውዴ አሁን የሚያዩትን ነገር ያምናል ያውቀዋል ከዛ ይከብደዋል እሱ የሚከብደው ነገር እኔ እንደዚህ ሆንኩኝ በቃ ወላሂ እኔ እሱን ጭንቅላት አለው ቆንጆ ነው በጣም ነው የሚያውቀው ወላሂ እሺ ቆንጆ በጣም ያውቃል አገናዝቦ ነው የወጣው ከእስልምና አይዋ አይሜን ከክርስትና እንዴት ነው እንደዚህ ነጃት ይለኛል ቁርባን የሚባሉት በገብስ በእጃቸው ነው የሚጋግሩት ይለኛል ይሁንሽ ትንሽ ቤት አላቻቸው በዛ በእጃቸው ላይ ይጋግሩታል ይለኛል ቤተልሔም ትባላለች ቤተልሔም እሷ ቤት ውስጥ ይጋግሩታል በእጃቸው ላይ ነጃት ይለኛል ነጃት ወላሂ በእጃቸው ላይ የገብስ እንትን ይዳቦ ይጋግራሉ ይለኛል ደገኛ ናቸው እንዴ ስንዴ የለም እንዴ እነሱ ሀገር ያምሻል የስንዴም የገብስም አላቸው እንጂ ይሄ በነገርሽ ላይ ያ ቤተልሔም ውስጥ የሚጋገረው ቂጣው ያው ኢየሱስ ስጋ ተብሎ ነው ቤተልሔም ማለት ስጋና ደሙ ሚሉት አይዋ አው ስጋው ደሙ አሁን ያያው እሱ ነው ያያው አው እና መሲ ልብሴን ይባክሽ ችግር የለም ለልብስ አይደለም ችግር የለውም አላህ የልብን ያያል ይኸውልሽ አንድ ሰው በህይወቱ የሚኖረው የኔ እናት አላህን በፈራበት ልክ ነው አላህን የምትፈሪው ደግሞ ምንድነው አማኝ ቤተሰብ ባይኖር አማኝ ጓደኛ በመቅረብ ራስሽ ውስጥሽን በማሳመን ወደ እምነት በመቅረብ ሃይማኖታዊ ፕራክቲሶችን በመስማት በመተግበር ዳዕዋዎችን በማዳመጥ በሳምንት አንድ ቀን ጁሙአ መስጊድ መሄድ የመስጊድ ፍቅር መስጊድኛ ጋር አይቻልም ባክስ መስጊድ ያለበት አለ ያለሽው እስራኤል ነሽ እንዴ እስራኤል መስጊድ አለ አንቺ አሁን አባትሽ ትቀየሚ
እናትሽን አትቀየም። አሁን አንቺ ትልቅ ልጅ ሆነሽ በራስሽ ስራ እየሰራሽ ስለሆነ ወደ ኋላ ተመልሰሽ እናትና አባትሽን አትውቀሽ። እኔም በፊት ልጅ ሆኜ የረዳኝ ያስተማረኝ ለቁም ነገር ያበቃኝ ቤተሰብ የለም ነበር። እኔ በራሴ ነው እዚህ ደረጃ የደረስኩት። ነገር ግን አሁን እኔ አባቴን አልወቅሰውም። በሃይማኖትም ሆነ ወቀሳ አይደለም እኮ መስያለሽ። ትምህርት ሰው ትምህርት ሊያስተምርሽ ይገባል። እኔ አሁን እናቴ ኦኬ ሙስሊም ናት የኖረችው። እሺ አባቴ ከፍሮ ነው። ለኔ ምን እንደሆነ እሱ አላቅም። ገባሽ? አላቅም። እሺ እኔ እንዳውቅ ማድረግ ያለባቸው ማን ናቸው? ቤተሰቦች ነበሩ። ያንን ግን ስላላደረጉ ጥፋት አጥፍተዋል። ስላላወቅኩ ምን አደርጋለሁ? ያው ያላወቀ ጥፋት ያጠፋል። ተማም ኦኬ ስላላረጉ እንደዛ ምን አደርጋለሁ? እኔ ያው ጥፋት መሲ ፕሮፋይሌ ነው እያየሁት እንደዚህ አይ እንደዚህ ስምሽ እንደዚህ ከዚህ ጋር ሄድም ምናምን ከዛ አፌ ላይ ያመልጠኛል። ወላሂ እላለሁ። ያ ኡምሪ ችግር የለውም። አብሽሪ ከሰው ወላሂ ሰውን ካዳመጥሽ የሰዎች መጥፎነትን ሳይ ሰይጣን መች መጥፎ ነገር አላረገም። ላ ውዴ ይኸውልሽ ሰውን ካዳመጥሽው ሰው በጣም መጥፎ ነው። የሰው ልጅ ምላሱ አጥንት ይሰብራል ይባላል፣ ልብ ይሰብራል፣ ብዙ ነገር ነው የሚያደርግሽ። መጥፎ አስተሳሰብ ውስጥ እልክ ውስጥ ያስገባሻል። ስለዚህ አንቺ ያመንሽበትን ብቻ በመስራት ወደፊት መሄድ ብቻና ብቻ ነው። ኢቭን መጥፎም እንኳን ቢሆን መሲ እኔ አሁን ሙስሊም ነኝ። ምን አለ አንቺ ከኔ ጋር ጓደኛ ብትሆኝ ሰላም ብታስተምርኝ አይቆርም። ብታስተምርኝ ምን ችግር አለ? ምንሽ ይጎልብሻል? ምንም አይጎልብኝ። ምን አባቴ ሊጎልብኝ ደግሞ? Patates mi? Bu saat. Patates. Evet. Allah Allah. Ama patates. ከሚውት አድርጋለሁ። እናንተ ቱርክ ናት እንዴ? እዚህ ጋር አልደረስኩም። ወይ መጣች። ቱርክ ነው እንዴ ያለሽው? አረ መሲ ግን አንቺ ማታወሪው ቋንቋ የለሽ ምን ነኝ ለማለት እንዴ? አረብ እንዴ ተይና ችግር የለውም ውዴ፣ ችግር የለውም። ማለት ያው እነሱ እንትን አይሉም ብዬ ነው። እና ውዴ ጓደኛ እንሆናለን። የምጠይቀውን ጥያቄ ማንም ሰው አይመልሰው። ባለፈው ወላሂ በእስልምና ላይ አላውቅም፣ ግን መሲ ልንገርሽ። እሺ የኔ ባል አገባ። እሺ እሱ ሁለተኛም ሶስተኛም አራተኛም ሚስት ሲያገባ እኔ አላውቅም። እሺ እና ያለማወቅም ደግሞ እንትን አለብኝ። ምን እስልምና ህግ ደግሞ እንደዚህ ይላል። እሺ ባሌ ሁለተኛ ሶስተኛ Duyuyor seni yavaş. Ben konuşamıyorum bak. Biraz yavaş duyuyor seni. እንዴት ይሆናል? ቆይ ውዴ ግልጽ አድርግልኝ። ማለት ባልሽ አንቺ ሙስሊም ነው? አገባ። ባለቤት አለኝ ባል። ኦኬ ሙስሊም ነው። አገባ። ሁለተኛ ሚስት አገባ ሳይነግረኝ ይችላል። ችግር የለውም። እሱ ፍሉስ ምናምን ካለው ችግር የለውም ያግባ። አንቺ ቤትሽን ካሟላልሽ፣ ቤት ከገዛልሽ፣ አሪፍ ቢዝነስ ካለው ችግር የለውም ያግባ። ገንዘቡ ጋር ችግር የለብኝም። እኔ ገንዘብ አይግዛልኝ ምንም አያርግልኝ። ኦኬ ስለዚህ ብቻውን እሱ ነው መጀመሪያ ቆይ ለምን እንደ መሲ ጥያቄ እኮ ነው የምጠይቅሽ። እሺ ገብቶኛል። ለምን አገባ? አሁን አንቺም ያልሽው ገንዘብ ፓራ እንትን ሳንቲም የሚለቅ ከሆነ ችግር የለውም ነው። አዎ ለምንድን ነው ለኔ መንገር የሌለበት? ማለት እሱ ወንድ ነው ያኒ አንቺን ሲያገባሽ ፈለገሽ አገባሽ። ያኒ የራሱ እሱ ለፈለገው ነገር ኃላፊነትና የሚወስደው ለራሱ ነው። የግዴታ አንቺን መጠየቅ የለበትም እንዴ። ከሌላ ሴት
መያዝ አይባልም። ይሄ እኮ ይሄ መያዝ አይባልም። ህጋዊ ሚስቱ ነው። ከላይ ላይ ሚስት የሚያዘው እንትን ነው ዝሙት ሲሆን ውሽምነት ሲይዝ ነው። ይሄ ትዳር ነው የሚባለው። ሳይነግረኝ ሌላ ሴት ያረጋል። ቢነግርሽማ ትቆጫለሽ ማለት ስለምትቆጭ ነው። አረ ነግሮኝ ይሻለኛል፣ ወላሂ ነግሮኝ ይሻለኛል። ሚስት ላገባ ነው ቢልሽ ምንም አትይም ነበር አንቺ። አባቴ ይሙት ኩሜኒ ሳይ ችግር የለም። ስለዚህ አሁን ጥፋት አጥፍቷል። ምን ነበር ማድረግ የነበረብሽ? አሁን ምንድነው የሚሸዋሸኩብን? መሲ አጠገቡ ዞሮ ማለት ቅላጼውን ቱርከኛ መሆኑን ነው እንጂ የገባሁት እኔ ትርጉሙን አላውቀውም። ጆሮዋ ላይ ተለጥፎ ምን ይለናል? እኛ ቆሬማ እንዴ ሂድ በይ ወደዛ። አንቺ እኛ ጋር እያወራሽ ከሆነ ዞር ማለት አለበት እኮ። ምን አልባት አይደብረውም እንዴ? ከመስጋና ያወራሁት ችግር የለም ወዴ። እና አሁን ያንቺ ጥያቄ ባልሽ ሁለተኛ ሚስት ማግባት ነው? አይችልም። ስለዚህ ጥፋት ይቅርታ ጠይቅ። መሲ በነገራችን ላይ ነጁ አንዴ ወላሂ እስልምናን እከተላለሁ። ወላሂ እስልምናን በጣም ነው የምከተለው፣ በጣም ነው የማከብረው፣ በጣም ነው የምወደው። ኢንሻአላህ ኸይር ኢንሻአላህ። ወላሂ ማለት ነው ያልተስማማሁት አላውቅም። እኔ አባቴ ይኸውልሽ እናቴ ወጣቴ ሁሉ ነው የተጋቡት። ችግር የለውም ትንሽ ናቸው። አይዋ ቤተሰብ ድሮ እኮ እንደዛ ነው። እኔም አያስረዱኝም፣ አያስረዱኝም። አይዋ አባቴ ሰለምቴ ነው፣ ዲያቆን ነው። አያቱ ወላሂ አትረብሺው እንዴ። ባሌም ደግሞ አሽካ ብረት kaç saat telefon geldik. Bak azıcık gidelim. Hep telefon ama ben de bunaldım artık. Ben de bunaldım. Yapma. Bir şey yeter. Tamam. Ama bak müteahhit wude aşkım. Tamam. Buraya ne zaman geldik? Tamam. Saat kaçtı geldik? Tamam ama ne yapalım? Ne istersen. ወይ ውዴ ላ እሺ በይ ኮንትራት ነው። ስለዚህ እሺ በይ bunaldım ya. ሚዩት አድርጊውና ዝም በይ ነጁ። አይገባትም እንዴ? በቃ እንደዛ ብለሽ እንትን በይ። ጥሩም መጥፎም ልትሰሪ ነው ምናምን እያለ እኮ ነው እናንተ ግርግር እያለ ነው። ወዮ ብር ከፍሏት አይደል እንዴ? ታዲያ እንዴት አይልም እንዴ? አሽቅም እያላት እኮ ነው እንዴ? የምን ብር መክፈል? ምጠላው ሀገር ቢኖር ቱርክ ነው በነገራችን ላይ። ሰው እንደ ብልጠቱ ነው። ባለጌዎች ናቸው ባለጌዎች። ሌላ ቱርክ አለ ወይስ እቺን ቱርክ ነው እኛ የምናውቃት? ረሲብ ጣይን የሚመራት እኛ የምናውቃት በታሪኩ በምኑ ነው እንጂ መሬት ላይ ያለችው በጣም መጥፎች ናቸው፣ ባለጌዎች ናቸው። ሃይማኖት የላቸው ምን የላቸው እንዴ? እንደዛ ኧረ ቢስሚላህ። ኧረ ሃይማኖት የላቸው ምን የላቸው በነገራችን ላይ ማለት ነው። በጣም ኢቭን ዘረኞች ናቸው በነገራችን ላይ። እናንተ አረብ አይወዱ፣ ጥቁር አይወዱ። እንዴ ቱርኮች እኮ ያልተገዙ ናቸው። 400 ምናምን ታሪክ ያላቸው ነጁ ሚዩት አድርገሽ ብታደርጊ መልካም እና 400 600 ኢትዮጵያ እንኳን ያወሩ ይተነ ባቢ ነጁ ወላሂ ስራተስ ምንድነው? ሚዩት አድርጊውና ስራሽን ስሪ። እኔ በትልቁ አታርገኝ ከይ ምን ባነ ባቢ ባነ ኧረ አላደረኩም። እኔ ስልጣን ያላችሁ ሰዎች እኮ አሉ እኮ። ነይ ተመለሽ። ተማም ስልጣን ስጠኝ። እንደዚህ አይነት ነበሩ ታውቃለህ አይደል? በጣም ችግር የደረሰባቸው ባቢ ስልጣን ስጠኝ። ቀንሽ እሰጥሻለሁ። ስለሞላ ሌላ ሰው እንትን ብዬ እሰጥሻለሁ። ቀንስና ስጠኝ።
እሺ ሚዩት አድርገሽ ስሪ። እሺ አሁን ሚዩት አደርጋለሁ። ቀንሰህ ስጠኝ። እሺ ሰውየው ምንድነው እያለሽ የነበረው? እኛን እኮ ማመስገን እኮ ነው ያለብሽ ነጆ። አንቺን ብለን እዚህ ጋር ቁጭ ብለን ስላንቺ ነው ሁሉ ሰው እንትን እያደረገ የነበረው። አይገርምሽም? ለአንቺ ተጨንቆ ለአንቺን በማሰብ ወላሂ በል አልቀለድኩም። ባቢ አንተ ነው የምታወራው? እኔን አስበው ያለ አንተን የሚያስብ ሰው ማን ነው ባቢ? አንተን የሚያስብ ሰው ስለአንተ ይጠይቃል። አንተን የሚያስብ ሰው ደህና ስትሆን እንጂ ስትሞት አይፈልግም። እነሱም ራሳቸውን ይቻሉ፣ አንተም ራስህን ቻል። ሰው ራሱን ወዳድ ነው። ሰው ራሱን ወዳድ ነው። እኔ በጣም ወላሂ ምለው ለምን እንደሆነ ታውቃለህ ባቢ? ወላሂ ለምን እንደምል ታውቃለህ? ቢስሚላህ በጣም ወላሂ በጣም አላህን የሚፈሩ ሰዎች ስላሉ ጦዛ ነው። ኦፍ ኮርስ ጦዤ ነው። ማንም ሰው ስለ ፈጣሪው አያወራም። እኔ አመሰግነዋለሁ፣ ወደዋለሁ። እስቲ ወንድ የሆነ ሰው አመሰግናለሁ ለሰጠኝ ህይወት በል። ወላሂ እኔ ሙስሊም ነኝ፣ አመሰግነዋለሁ። እኔ ግን አወራለሁ። ስማ ባቢ፣ ሁሌም ተንኮለኞችን ያቸው እንትና አያት ሁሌም ለምንድን ነው ምንድነው ኮሜንት የሚሰጡ? ነጃት አወቃት ስሜን ለመራኪ ያረጉት ነጃት ነው የምትባለው። አያት ሙስሊም ይሳሳታል ሁሌ። እስልምና ማለት መማር ነው፣ ከስህተት መማር። ሲጀመር እስልምና ማለት ሰላም ማለት ነው። መማር ከዛ መማር። ወይኔ ቆንጆ ማማዬ ላናግርሽ ነው የገባሁት። ወደ ለንደን መምጣት ከቻልሽ እኔ ልቀበልሽ እያልኩ ነው። በግሪክ ምናምን ቀላል ነው ሲባል ሰምቻለሁኝ። አዩ ሰማሽን ነው? ሰማለ አንቀዋታል። አሁን እኮ አይደለም ነጃት ነው። ራኪ ነሽ? ኦኬ ማማዬ ሶሪ፣ ነጃት መስሎኝ ነው። እሺ እናት ሲሉ ነጃት ሲሉ ሰምቼ ነው። ሶሪ ስትይ አይ በቃ ለንደን መምጣት ከፈለግሽ እኔ እቀበልሻለሁ። በግሪክ ምናምን አቆራርጦ ምንድን ነው ቱርክ ከሆንሽ ግሪክ መግባት ቀላል ነው ሲባል ሰምቻለሁ። ከቻልሽ ቀላል ነው እንዴ? እንደዛ ከተያዙ እኮ ቀላል ነው ሲሉ ሰምቻለሁ። ማሚዬ ሲሉ ሰምተሻል? የት ነው ያለሽ? እኔ ለንደን ያለሽ? እሺ። እና ኢንቪቴሽን ትልኪልኛለሽ ለኔ? ኢንቪቴሽንማ አይላክም ለንደን እኮ ማማዬ፣ እንደ አረብ ሀገር አይደለም። አረብ ሀገር አለው ከማይቀጭ አየሽ? ምን አልሽሙ? ኢንቪቴሽን መላክ አረብ ሀገር መሆን ነው የሚጠበቅብሽ። እንደዛ ነው። አይ እዚህ እንደዛ የለም ነው። አረብ ሀገር ነበርኩ አውቃለሁ። አረብ ሀገር በግለሰብ ደረጃ ነው ኢንቪቴሽን የሚላከው። አረብ ሀገር ስትሆኚ ብቻ ነው እንደዛ ይቀላል። አረብ ሀገር አዎ፣ በሰው እዚህ ግን በጋቨርመንት ነው።
እኔ ለጋቨርመንት አመት ገቨርመንትሽን ኢንቪቴሽን በይ ገቨርመንትሽን ገብረ እስኪ በቃ ነጁ እሞ አንዴ በቃ ምናልባት ለራሷ ጥሩ ነገር የምትፈልግ ከሆነ በውስጥ ታወራሻለች። አሁን ይበቃል ነጁ ይበቃሻል። በቃ ይበቃል። ዛሬ ተፍታተሻል። እንግዲህ እንትን ማለትም ከፈልግሽ ከዚህ በላይ እንትን ነው ቀምቀም እያደረግሽ ከዚህ በላይ ሚኒትም የሆነ ሰዓት ላይ ከፈት እያደረግሽ ብታወሪ መልካም ነው አይደለ? መጠበቅ አያልቅም። ከርሞም መጠበቅ ነው። ትላንትን መድገም ነው። ነገን መሰለስ ነው። መጠበቅ አያልቅም። ቅንጣት አይቀንስም። ይመጣል፣ ይደርሳል። ባዶ ተስፋ ማዘል፣ ሳይመጣ መብሰልሰል። መጠበቅ አያልቅም። ቀናቶች ቢነጉዱም ሳምንታት አርግዘው እያለቀሰች ነው። እየተነፈስኩ ነው። ስማ ለምን አወረድካት? ምን አደረገች? ግጥሜን ልጨርስ እሺ። አይ ለምንድን ነው ያስወጣት? እኔ አይደለሁም። ሚዩት አድርጊ እስኪ አንዴ እንዳልቆጣብሽ ነጁ። ተበሳጨው ነው አሁን እኔ እኮ እያለቀሰች ምን አገባኝ? በውስጥ አውሪኝ የሚሉሽ ሰዎች እኮ በውስጥ አውሪኝ የሚሉሽ ሰዎች ኡፍ በእናትህ ምን አገባ አንተ ስለነሱ? ጭራሽ እዛ ጋር ይሰማኛል ድምጽ። ተባብ ባላ ታው ወላይ ታው ስርዓት ያዝ ወላይ እኔ ስሚ የቱ ጋር ነው የምሰማሽ? ስርዓት ያዝ እናትና ለስርዓት ያዝ ምን አስብ እኔ እሺ አይበቃም ታው እሺ በቃ እሺ አባት አመሰግናለሁ። እሺ ስላስገባኝ። እሺ መሲን ፈልጌ ነበር እኮ አለን አልሐምዱሊላህ። ምን ፈልገሻት? መሲ የሆነ ልጅ ሊቢያ ያለ ድምጽ ሆናላት ነበረ። ያ ልጅ ደግሞ ቪዲዮ ከፍቶ ራሱን ሊሰቅል እዛ ላይ ወንበር ላይ ቆሞ ከዛ ቲክቶክ ላይ ማለት ነው። እኔ ደግሞ የሱ ዲዩት ለስር ገብቼ ሲያይ እሷ ድምጽ ሆና ሙት በይ አቺ ኮይስ ካንዴ ነጁ ምናሽ የሆነ ልጅ መሲ እሷ ድምጽ ሆናል ነበረ ልጁ አግዙ ምናምን ብላ ማለት ነው። ከዛ እሱ ደግሞ ሊቭ ከብቶ ሊቭ ላይ ራሱን እየሰቀለ ነበረ። ግን ስልኩ የለም ቲክቶኩ ላይ እንደማንደውል ማለት ሰው ማስገባም በቃ እያለ ነበረ። በቃ እውነት ራሱን ሰቀለ ይሁን አናውቅም። በቃ ቲክቶኩ ደግሞ ተዘጋ፣ ጨለማ ሆነ። በቃ ጨለማ ውስጥ ነበረ። በቃ ኦኬ ምን አገናኘው? መሲ እዛው ፕሮፋይሉ ላይ ያለላችሁ እኮ ይሄ ልጅ ሊቢያ ነኝ ብሎ እኔ ቤት ግቢና ስለሱ የሰራሁት ቪዲዮ አለ ኮሜንት ላይ የለም። ኮሜንቱ ላይ እኮ ብለሻል፣ ግን የለም አጣው። እንዴ አለ ኮሜንት ላይ አስቀምጫለሁ። ስልኩንም የባንክ አካውንቱንም አስቀምጫለሁ። ቆይ እስቲ ያለው እስቲ ቆይ ባለፈ ላይ ሲጀምር እንዴ ለዚህ እኮ ነው ድሃ ሃይማኖትና ብሄር የለውም ያልኩት። ለዚህ ነው እፎይ ቤት ገብቶ ሁሉ ገንዘብ ሲሰበሰብለት ነበረ። አሁን ምንድነው መሲ ቁጥር ሳይሆን መፈለግ ይሄ ስልክ ሳይሆን መፈለግ ያለባቸው አካውንቱን ይፈልጉትና ብር ያስገቡለት፣ ብር ይላኩለት። ምን ራሱን እየሰቀለ ነበረ። እስቲ ባይወት ከመቃብርም ቢሆን ይነሳል። ግድ የለሽም ብር ላኩለት ምን ይነሳል። እየነገርኩሽ በጣም ቆየ ልጁ እየለመነ በቃ ያኔ አይ ቲንክ አያጠፋም አውቆ ነው ሰው እንትን አስገቡኝ ብላቸውም ቢያሉኝ ምንድነው ግልጽ ነገር ነው።
አው አስቀምጥላችሁ እምቢ አሉኝ ምናምን እያለ ነበርና ሰው ያየው ነበርኩ ገመድ አንጠልጥሎ ከዛ በኋላ ቪዲዮ ስክሪን ሪኮርድ ራሱ አድርጌያለሁ። ጥሩ አድርገሻል። እሱ ያው እንትን ነው የሚፈልገው ያኒ ሰው እንዲያየው ነው በሚሰራቸው ቪዲዮዎች ብዙ ሰው አይታይለትም እና ሰው እንዲረዳ ይፈልጋል፣ ቶሎ እንዲረዳ ይፈልጋል። ለዛ አላህ ውሸት ያድርገው። አሜን አሜን። ውሸት ያድርገው አቤቱ ገብተሽ ቪዲዮ ሙሉ ምንድነው ውሸት የሚያደርገው? የለም ሁሉ እየፈተሽኩ ነበርኩ አጣው። አንቺ ራስ ያልሽ እናት ኦኬ አካም ምናልባት አማርኛ የሚገባሽ ከሆነ ምንድነው የምታደርጊ መሰለሽ? ባሬዱ ሄዱና ወደ አካውንቱ ቁጥር ስልኩ ሳይሆን መፈለግ ያለብሽ አካውንት ፈልጉ $3000 አስገቡለት። ነሲ የለም እኮ ወላሂ አካውንት ኮሜንት ላይ ግቢና ምንድነው የምትበይ? በሁለት ስልክ አይቼ አጣው። የለም ወላሂ እህቴ በቃ ነገረችሽ እኮ። እስኪ አሁን ይበቃሻል። በቃ ሬሳ ቆጣሪ ተቀባይ እኮ አይደለም። ምንድነው እንዴ? ነገረችሽ እኮ በቃ እዛ ጋር አለ አለች እኮ በቃ ይበቃናል። አሁን ውሸት ያድርገው አያድርገው ራሱ ምን አገባን እንዴ? ሲጀመር በማናውቀው ምን ልጅ አረ ብር ወይስ ህይወቱ ነው የሚበልጠው? ቆይ እኛ እኮ ስለ ህይወት ነው የምናወራ። ምን ሆነ ነው አተባላ እንዴ? እና ልትመልሺው ነው አይደለም? እሱ በህይወት ካለ በስልክ ካለ እንጠይቀዋለን። እኛ እኮ ስልክ ሁሉም እኛ እኮ አካም ወዲ አሁን ቀይተው ባቢውን ታዩና ሂጂና ለኦሮሞ ልጆች ለታዋቂ ልጆች ለነናስር ከቻሉ ላይቭ ላይ ጌም አላጫውተኛሉ ብሎኝ ነበረ። እኔም ባለ አይሰሙም። ስንት ሰው እዛ ያሉ እነሱ ራሳቸው ነው። እባክሽ ተይዝ እነሱ እሱ ራሱ በዚህ ተበሳይቶ ነው ታነቃለው። እሺ እኔ ካጣው በውስጥ ላኪልኝ። እሺ ምን ፎሎ አድርጌሻለሁ፣ በውስጥ ልክልሻለሁ። እሺ በቃ ስልኩን በውስጥ ላኪልኝ። ያላ እሺ አመሰግናለሁ ባቢ ካስላስገባኝ። እሺ አማሲኔ ማንቺም አመሰግንሻለሁ። ችግር የለውም ወዴ ምንም ማለት አይደለም። ልጁ አሁን የውሸቱን በሆነ ብቻ ስምሽን ደግሞ አካም ብለሽ ሰዎች አካም ሲሉሽ ነጎማት ያለሽ ነው ማለት እስኪ በአማርኛ እንቀይሩት። እስኪ ስሟ እንዴት ነሽ ብላ ጽፋ እንዴት ነሽ ብላችሁ ስትጠሯት ደህና ነኝ ትላለች። ለዛ አይነት ነገር ነው። ጥሩ አድርጋለች እኮ ታዲያ እንዴ አካም ብለን ስንጠራ ነጎማ አለችን እኮ። ከባድ ነው። አምጪ ተብለሻል እንግዲህ። ኦ ማይ ጋድ ራት ይልብላና አድክም የሆነ ህዝብ ነው። በእናትሽ እንትን በይና መጽሐፍ ቅዱስ ገልጠን እናወራለን። የእናንቺ ዝም ብለን ሰዓት ካለሽ ምግብሽን በይና ጨነቀኛውን በቃ እኔ ሰው እንደዚህ ሆነ አልወድም። እኔ ለምን እንደሆነ አላውቅም፣ ይጨንቀኛል። አንዳንዱ ታውቃለህ ልመና አያውቅበትም። ታውቃለህ አሁን ልጁ በጣም ቆይቷል ሲለምን። በቃ አለማመኑ ሙድ የለውም። ይቅር ይበለኝ ጌታ ያስተፍረው። ልክ ነሽ። አዎ ልክ ነሽ። አደረገው እኮ መጨረሻ ላይ ወይ ሞታለሁ ወይ ስጡኝ አለ። አይ እንደው ሊቢያ የሚባል ሀገር እንደው ምን ይሻላል? አረ ወዲህ ህዝብ ቅድም ስናወራው እንደነበረው መታነቅ ራስን ማጥፋት ክልክል ባይሆን ራሴን አጠፋ ነበር የሚል ህዝብ እሞታለሁ ስትለው ሂድ ነው የሚል ይሸልማል። እንደው ወንድ ነህ ይላል። ለዛ አያስፈልግም። ባቢኔ ራቴን እስከመጨረስ የጀመርከውን ግጥም ጨርስላቸው። ግጥሙ እያለ ነው። ወደ ዋናው እንትን እንመለስ። ምንም እንትን እኮ የለውም። አጭር ነው እኮ ጨርሼዋለሁ። እሷ እንትን ስትል እያለቀሰች መስሎኝ ያቆምኩት እንጂ አጭር ነው። ጨርሼዋለሁ ራሱ አነባበብ ግን ታገል ሰይፉን ነው ያስታውሰኝ። ታውቃለህ የለም ውሸት መሲ ብቻ ማለት ነው። የሚያምር እሺ እኔ ቆንጆ እንጋርሽ ወላሂ ሁሉም አንድ ነገር ቆንጆ ወደው ካንቺ እንጋርሽ። ምግብ እየበላች ነው ትብላበት። በቃ ዝም በይ ነጁ። ችግር የለውም ታውረኝ። አውሪ ነጁ አውሪ። ኧረ እባክህ መስዋ የባቢ
ጥያቄ እውነት ነው ዳሩ ወደ ፊት ለፊት ለምን ከሰው ትከታያለሽ? መሲ አይ እኔ እናቴ አለች። እሺ እናቴ የምታመልከው ነገር ለኔ ልክ ነው። አባቴም እንደዛ። ከዛ ላንቺ ልክ ትክክለኛውን ጥያቄ ስትጠይቂያቸው እናትና አባትሽ ምን ይሉሻል? የኔ ሲጀመር እናቴ ሙታለች፣ አባቴም የተማረ አይደለም። አልጠይቀውም ሲጀመር እኔ አባቴን አልጠይቀውም ስላልተማረ እኔ በራሴ ነው የምኖረው ውዴ፣ በራሴ ነው አባቴን አስተማረ። ነው ችግር የለውም። ጥያቄ ምን ነው? የረበሽሽ ነው እናቴ? አዎ ይረብሻል። የሰውየው ድምጽ በጣም ይቀፋል። በጣም ነው የሚቀፋው። ስራቦታኝ እኮ ባላ ይቀፋሽ ባላ ይቀፋሽ። አዎ ግን ይቀፋል ድምጹ በጣም ነው የሚቀፋው ሰውየው። እንዳይቀፍል አድርግ። እንዴት አድርጌዋለሽ? ግን በሞዶሻ ማለት ነው ወላልሽ እንዳይቀፍ ማድረግ አልችልም። ባቢ ተስራት ያዝኝ አቦ። አሁን አረፍ ብለን ሌላ ነገር ብናወራ ግን መልካም ነበረ። ልጁ እኔ ጥያቄ ጠየኳት መሲ ነው። መሲ እናት የምር እኔ ሁሌም አለው ምን እንደሚመስለኝ ታውቂያለሽ? እናትና አባት ኃላፊነት ሊኖርባቸው ይገባል። ትክክል። እኔ እናቴ እኔ ልጄን ማለት ነው ወላሂ እኔ ወላሂ ማለት ነው እኔ ልጄ ስወልደው እስልምና ይዞ ቁርአን እየቀራ ሲጀምር ቁርአን አይደለም ሐፊዞ ነው እንድወልደው ነው የምፈልገው። ይሄን ታምኛለሽ? ኢንሻአላህ አላህ ያስተካክልሽ አለሽ። ወላሂ ታምኝ። ኧረ አምናለሁ። ወላሂ እንደዚህ አይነት ሰው ነው የምፈልገው። እንደዚህ አይነት ልጅ ነው የምፈልገው። ባሌም ደግሞ እንደዚህ አይነት ነው ኢንሻአላህ። ነጃት አንቺ ወላሂ እኔ ውሸታም አይደለሁም። ወላሂ ሰዎች ማለት ነው በጣም ይቀፈኛል። ውሸት የሰው ልጅ ውሸት ከዋሸ የዩሱፍን አሳድጊ እዛ ጋር ምናምን ታውቂያታለሽ? አይዋ እንዴት እንደምሸመጥጥ ያቺ ውሸታም ዙላይካ። አው ግን እንትን ንስሐ ገብታለች፣ ተወብታለች። ውዴ ዙላይካ ያለ ሰላም በሷ ላይ ይሁንና ጥፋቷን አምና ያልተወበቱ አሉ። ያልተወበቱ ያላን ምን እንዶ በዓለማቱ ጌታ ይሁንብሽ። አንዴማ ምግብ ባቢ አንዴ ላውራ። እሺ አቋረጥከው ሙባረክ። አንድ ጊዜ ባቢ ምን ልነበር ለማለት የፈለከው? ተመበለሉት ላድርግ ምግቡን በይና ነጁ እንትን ብትይ ራሱ ሽንት ቤት ብትገቢ ራሱ አብራሽ ትገባለች። ችግር የለባትም እና በኋላ እናወራታለን። ማለት ሽንት ቤት ብትገቢ ማለት ማለት ምንም ማለት ፈልጎ አይደለም። ልብላና ሲጀመር ሽንት ቤት የሚገባ ነገር ባቢ አያውቅም እንጂ ሽንት ቤት ከገባችማ አንዴ ነጁ አንዴ ሙቤ ይቀጥል። ሚዩት አድርጌ አንዴ ነጁ